ጤና ይስጥልን ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ኤቢ ልክ እንደ አባቷ እንደ ደረጀ እየተጨናነቀች ትገኛለች። አባቷ ስታጨናንቅና ለአባቷ ትንሽዬ እንኳን እዝኔታ ሳይኖራት ዛሬ ግን በራሷ ደርሷል። ኤቢ መግባታለች። በጣም ተጨንቃለች። ከአሁን ፖሊስ መጥቶ ይወስደኛል እያለች በሩን ትጠብቃለች። አርጁን በየቀኑ በር ላይ እየተመላለሰ አሁን ኤቢን ማስፈራራት ጀምሯል። በፊት ውሃ ነበረች። ቀስ በቀስ የሆነ ነገር እንደምትናገር ስለሚያውቅ ውሃን ይጠይቃታል። ውሃ ደግሞ የፈለገ ነገር ቢሆን መደበቅ አትችልም። ኤቢ ልጁን መታ እንዳስተኛችው ነግረዋለች። ስለዚህ አርጁን ጓደኛዬ እዚህ ቤት እንደመጣ አልወጣም፣ አግታችሁ ከሆነም ንገሩኝ፣ የሆነው ነገር አድርጋችሁም ከሆነ አስታውቆኝ ብሏል። ብቻ ውሃ አንዳንድ ነገሮችን ትናገራለች፣ ግን ሙሉ በሙሉ መናገር አትችልም። ስለዚህ ጫፍጫፉን ከሷ ሰምቷል። ምጥን ጎበዝ ናት፣ እንደ ውሃ አይደለችም። የሆነ ምስጢር መያዝ ትችላለች። እሷም ብትሆን አርጁን ትፈራለች። መንገድ ላይ ስታይ ራሱ ትሸሻለች። ውሃ ትሻላለች ቆማ ስታወራው። ነገር ግን ኤቢ ምን ሆና እንደጠፋች ለምን ከቤት እንደማትወጣ አርጁን እየተጠራጠረ መጥቷል። ነገር ግን ቀጥታ ለሷም ስልክ ደውሎ የት ነሽ? ናፍቀሽኛል፣ ጠፍተሽብኛል አላት። ኤቢ ግን እየተንቀጠቀጠች ምን ፈለገ መጣ? እዚያ አትምጣ አልተባልኩም ወይ? ትታሰራለህ እያለች በኃይል ጨዋችበት። ስልኩንም ዘጋችበት። መልሶ ደውሎ ለምን ስልክ ዘጋሽብኝ? እኔ ምለው ካላደረግሽ ፖሊስ ይዤልሽ እመጣለሁ ብሏታል። ጓደኛዬ ከእናንተ ቤት አልወጣም። እኔ ናታንን ብዙም አስቤም አይደለም የወጋሁት፣ ግን ደግሞ ደህና ነው ባለፈው አይቻለሁ በማለት አስፈራርቷታል። ዳጣ ስለ ሰላም የጻፈችው ደብዳቤ ኤቢን ብትጠይቃትም ኤቢ ልነግራት አልቻለችም። ናታንን ከተውሽና ናታንን አጠገቡ ካደረሽ እነግርሻለሁ ብላታለች። በናታን ተደራደረቻት። እሷ ደግሞ በናታን አትደራደርም። ስለዚህ ናታን ከተመልሳ ናታንን ጠይቃለሁ አለች። ግን ደግሞ ቀጥታ የደረጀና የማርታ ክፍል ገብታ አባዬ ሰላም የጻፈችው ደብዳቤ ምንድን ነው ንገረኝ በማለት አፋጣለች። ማርታ ለራሷ ተናዳ ነበር። ውጭልኝ ከክፍሌ፣ የማናት ክፍሌ ደግሞ ገብታ ትናገራለች በማለት ዳጣን በኃይል ተናግራታለች። ዳጣን በጣም ደንግጣ ወጥታለች። ደረጀ ደንግጧል። ደረጀ ግን ምን ሆኖ ነው? እስካሁን ድረስ ማርታ መርመራ ጀምራለች። ደግነቱ የደረጀንና የዳጣን አይደለም፣ ሰላምንና ዳጣን እያስመረመረቻት ነው። ስለዚህ አሁን እርግጠኛ ልትሆን ነው ማለት ነው ማርታ። ደረጀ ሳይነግራት ደረጀ እንደሚዋሻትና ሰላም የእውነት እናቷ እንደሆነች መርመራ ጳውሎስ ሆስፒታል ድረስ ሄዳ ጀምራለች። ደረጀ ግን የሰላምና የዳጣን እንደምታስመረምር አያውቅም። የኔንና የዳጣን ዲኤን ምርመራ አድርጋ ሰላም ማርታ እኔ ሳልነግራት ልታውቁ ነው፣ ስለዚህ እኔ ብነግራት ይሻላል ብለው ለናታን እያማከረ ነበር። ናታን ግን ስለሱ አይመስለኝም፣ አንተ ተረጋጋ ብሎታል። እንዴት እረጋጋለሁ? ምክንያቱም እሷ ሄዳ ሆስፒታል ውስጥ እዛው ጳውሎስ ከምትቀር እኔ ቀድሜ ልንገራት ብለዋል። ናታን ግን አይ ተረጋጋ እያለ ነው። ደረጀ ግን አሁንም ይነግራታለሁ ብልም ለማርታ ደፍሮ ሊናገር አልቻለም። ማርታ ግን አውቃለች፣ የሆነ ነገር ተጠራጥራለች። ምናልባት ሰላም እና ዳጣ እናትና ልጅ እንደሆኑ ካወቀች የደረጀን ላታውቅ ትችላለች። ከዛም ይቀጥላል አባቷ ማን ነው የሚለውን አሁንም በዲኤን ምርመራ ልታረጋግጥ ትችላለች ማርታ። ደረጀ ግን የራሱን ጥፋት የራሱን በደል ለማርታ ብነግራት ይሻላል፣ ከራሱ አንደበት ብትሰማ ይሻላል ከሚደብቃትና ከሚዋሻት። ሰላም እንግዲህ ጸጉሯን የሆነ ነገሯን ወስዳለች። ዳጣን ደግሞ
ለውሃ ጥፍር የቆረጠችላት ዳጣን ምን ይቆርጥልሻለሁ እኔም ደስ እንዲለኝ ልቤ እንዲያርፍ ብላታለች። ዳጣ ግን ልቧ ነግሯታል፣ ፈርታለች። አይ ማዬ እኔ ጥፍሬ አላደገም አልቆረጥም አለቻት። ምን ነው እናትሽ ቢሆን ወይ ሰላም ቢሆን አምጪ ብትልሽ እምቢ አትይም እኔን ሳትወጂኝ በማለት አታላ ጥፍሯን በዛው እጇን አድምታ ወስዳለች። ስለዚህ ታረጋግጣለች ማለት ነው። የሆነ ነገሩ ካልተሳሳተ በስተቀር ሰላም እና ዳጣ እናትና ልጅ መሆኑን ምናልባት ማርታ ልታውቅ ትችላለች። ጉዱ ይወጣል። ደረጀ ሳይናገር ደረጀ ጉዱን ደብቆ ሰራተኛዋ ኤቢና ማርታ ቁጭ ብሎ ሲያወሩ ይህን ምርመራ እንደምታደርግና እንዲሁም ደግሞ ሰው ግባቸው ውስጥ እንደተቀበረ ስታወራ ሰራተኛ ቆማ እያዳመጠች ነበር። እና ባለፈው ግርግር ቤት ውስጥ ተፈጥሮ እንደነበረ በአይኗ ባታይም ሰራተኛ ሰምታ ነበር። ነገር ግን ደንግጣለች። ምናልባት ምስጢራቸውን ውሃና ሰራተኛ ካወጣች ብዬ ፈራውላቸው። ምክንያቱም ማን ሞተ፣ ማን ተቀበረ፣ ምን ያለ እዚህ ግቢ ማለቷ አይቀርም። እንዲሁም ደግሞ የማንና የማን ዲኤንኤ እንደምታስመረምር ምናልባት ለደረጀ ልትናገር ትችላለች፣ ወይንም ለናታ ወይንም ለዳጣ። ምናልባት እንደዛ ከተባለ ደግሞ ማርታ ማንም ሰው ሊያስቆማት አይችልም። ሰላምና ዳጣ እናትና ልጅ መሆኗ ይረጋገጣል። የዳጣ የዕጣ ፈንታ ምን ይሆን? ምንም አታረጋትም። ግን ደግሞ ሰላም ለምንድን ነው የዋሸችኝ? ዳጣ የእሷ ልጅ መሆኗን ለምን ዋሸችኝ? ዳጣስ እናቷን አታውቅም። ለምንድን ነው የዋሸቻት? ለምንድን ነው የደበቀችው? የምን ጥርጣሬ አሁን ይኖራታል። ስለዚህ ወዴት ነው? ወደ ደረጀ ትዞራለች ማለት ነው። ደረጀንና ዳጣን ለማስመርመር ትገደዳለች። የደረጀንና የዳጣ እናትና አባትና ልጅ መሆኑ ከታወቀ ደግሞ የአሁኑ የተወለደ ሕፃኑስ የማን ነው? የደረጀ ነው። አይ ማርቲ ጽናት ውስጥሽ በጣም ይገርማል። ማርታ ተኝታ ደረጀን አምናለሁ ደረጀ ምንም አያደርግም ስትል ቆይታ አሁን ከእንቅልፏ እየነቃች ነው። እናም ዳጣም ተጨንቃለች። እናቴ ማናት? በእኔ ምክንያት ይሄን የመሰለ ቤተሰብ ልበጠበጥ ነው። በየቀኑም እየተረበሹ ነው። በየቀኑም እየተበጠበጡ ነው በእኔ ምክንያት የተነሳ እና ታዲያ የኔስ እናቴ የት ናት? ለምንስ እናቴን አላወቅኳትም? እሺ ኤቢስ ለምን ደበቀችኝ? ናታ አንተስ ለምን አትነግረኝም? ምክንያቱም ሰላም ስለምጽፋ ነው። እማዬስ ወይንም ማርታስ እንደዚህ አይነት ጥያቄ ፊቷ ተቀያይሯል፣ የሆነ ነገር ተጠራጥራለች እያለች ዳጣ ራሷ ግራ ገብቷታል። እና ውድ ቤተሰብ ለማንኛውም ማርታ ዲኤንኤ ጳውሎስ ሆስፒታል አስመርምራ ቀጠሮ ደርሷል። ሄዳ ልታመጣ ነው። ስታመጣ ምን ጉድ ይፈጠር ይሆን ነው? ወይስ ደረጀ ጠዋት ተነስተው ሆስፒታሉን ውሰደኝ ብለዋለች። ቀጠሮ ሳይደርስ ነግራት ይሆን? ወይስ ማርታ ውጤቱን ይዛ መጣ አደባባይ ላይ እንሰማለን። ቀጣይ አብረን የምንመለከት ይሆናል። ቪዲዮን ከወደዳችሁ ቤተሰብ አድርጉ። መልካም ቆይታ ውድ ቤተሰብ ባይ